አናግራሚያ አይ አትጠሩም። ለምንድን ነው የማትጠሩት? ሽንት ቤት ውስጥ ገብታችሁ ለምንድን ነው የአላህን ስም የማትጠሩት? ስህተት ነው እንዲህ ያሏችሁ ሰዎች ተሳስተዋል፣ ዋሽተዋል። በኢስላም ላይ እንዳሁም ሽንት ቤት ስንገባ ምን ማለት እንዳለ ቁርአን ላይ እኮ ተጽፎ አለ። ሽንት ቤት ውስጥ ስትገቡ የአላህን ስም እንደማትጠሩ ቁርአን ላይ ተጽፏል። ለምንድን ነው የተጻፈው? እንዳውም ስትገቡ የአላህን ስም አውሶ የሚል ነው። ላሳይሽ ማስረጃ። እሺ ማስረጃ አሳየኝ። እሺ ላውጣና ላሳይሽ። ሌላኛው ጥያቄ ደግሞ አላህ የሰው ልጅ በምንድን ነው የሰራው? እሺ አልወጣም። ለምንድን ነው የምወጣው? ጋይስ እንዴ ለምንድን ነው የምወጣው? እነሱ እኮ የእኛን ሃይማኖት ማለት ነው የእኛን ሃይማኖት አሁን እግዚአብሔርን እናንተ ጣዖት አምላኪ ሰው አምላኪ ይላሉ ማለት ነው። እሺ እና እኔም ማወቅ ስላለብኝ ጠይቃቸዋለሁ። እሺ ትጠይቅ። ማንም ሰው አንዴ ማንም ሰው ኮሜንት ላይ ውጪ ምናምን አትበሏት። እሺ አንድ ሰው ሽንት ቤት ሲገባ ጊዜ አልወጣም። ለምንድን ነው የምወጣው? አልወጣም። ከተረ የገሰበ እኔ እናገራቸዋለሁ። እሺ ጠይቀሻል። በሽንት ቤት ስትገቡ አላህን ስም አታውሱም እያሉ ይነግሯቸዋል። ቀጣፊ ዲያቆናት እኔ ጋር እየመጣ የምታሽላቸው ውሸት ትወረዳላችሁ። ተደብቃለሁ። የኛ ምንም ኖ አሁን ጥያቄን ብቻ መልስ። ስለኛ ሃይማኖት ለምን የታታደርጊ የታደርጊ የታደርጊ መልሱን ላሳይሽ ነው። የታደርጊ እኔ ደግሞ አንድ ጥያቄ ልጠይቅክ። ጠይቃላችሁ። እያንዳንዱን በማስረጃ እያሳየሁኝ ቅጥፈታቸው ውሸታቸው ልወጣ ስለሆነ ሰዎቹ እየጠሩች ስለሆነ ነው። አንድ ጊዜ እሺ ልጨርስ። መናገር ከጀመርኩ አታቋርጡ እስክጨርስ እባካችሁ። እሺ ተደብቀው ያዳምጣሉ። እናንተ ለምትገነቡላቸው ውሸት ማታ ማታ እኔ በቀን አፈርሰዋለሁ። ምን ይሏቸዋል? አሁን እዚህ ጋር ወደ ሽንት ቤት ሲገቡ ያለህን ስም አያወሱም ይሏቸዋል። ላናወሳለን ማስረጃ ያው እንዳላሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሽንት ቤት ስትገቡ ምን በሉ አሉ? የአላህ ስም ይወሳል። ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ልኸላእ፣ ወደ አማርኛ ቀይረዋለሁኝ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሽንት ቤት በሚገቡ ጊዜ ቃል ይሉ ነበር፣ አላሁመ፣ ያው የአላህን ስም አውስተው ነው የሚገቡት። አምላክ ያላህ ሆይ ኢኒ አዑዙ ቢከ ሚነል ኹቡሲ ወልኸባኢስ፣ ከወንድ ሰይጣንና ከሴት ሰይጣን በአንተ እጠበቃለሁኝ ብለው የአላህን ስም አውስተው ነበር የሚገቡት። ወፊ ሐዲስ ዓሊ ብን አቢ ጣሊብ ቃል አዑዙ ቢላሂ ሚነል ኹቡሲ ወልኸባኢስ፣ ከወንድ ሰይጣንና ከሴት ሰይጣን በአምላክ በአላህ እጠብቃለሁ ብለው የአላህን ስም አውስተው ነበር የሚገቡት። ወደ አማርኛ አልቀይርላችሁ። ያን ይታይሻል። ነቢዩ ሰለላሁ ዐለይሂ ወሰለም ሽንት ቤት ሲገቡ አምላኬ ሆይ ከክፋትና ከክፋት በአንተ እጠበቃለሁ ይሉ ነበር። በዓሊ ብን አቢ ጣሊብ ከክፋትና ከክፉ ነገር በአላህ እጠበቃለሁ ይሉ ነበር። የት ሲገቡ? ሽንት ቤት ሲገቡ። አየሻርለ። ስለዚህ አንድ ሰው ሽንት ቤት ሲገባ ለምንድን ነው የአላህን ስም የማያወሳው የሚሏቸው ነገር ውሸታቸው፣ ቀጣፊ ዲያቆናት የሚዋሽላቸው ነው። የቀጣይ ጥያቄ ስንታየር ጥያቄሽ ምን ነበር? ስንታይ ሰናየት ነው የሚለው ኖ ጥያቄ በትክክል አልተመለሰም። እኔ ደመርት ሲጀመር ሙስሊሞች እናንተ ሽንት ቤት ገብታችሁ አትጠሩም፣ አላህን አትጠሩ። ምክንያቱም ለምን እንደማትጠሩ ልንገርህ። ሽንት ቤት ውስጥ ገብታችሁ የአላህን ስም ከጠራችሁ እንዳለ ይሄ አጋንንቶች መጥተው ይሰፍሩባችኋል። ስለዚህ ማስረጃማ አመጣልሃለሁ። ማስረጃ ሲቀጥል ሽንት ቤት ገብታችሁ በፍጹም የአላህን ስም አትጠሩ። ማስረጃ ያው ትልቁ ላይ ነሽ። ሌላኛውን ጥያቄ መልስልኛ። ሁለተኛውን ጥያቄ እኮ ጠይቄሃለሁ። ለምን ተዋሻለህ? ለምን የሚዋሻችሁን ቢያንስ ለምን ዋሻለሁ? እኔ አልዋሽም። ለምን ዋሻለሁ? ውሸታም ዲያቆናት አትበልኛ። የኛ ሃይማኖታችን ሲጀመር
እንዴ እናንተ እኮ ማለት ነው እናንተ እኮ ጭራሽ ስትታመሙ ራሱ እኔ አቅም ካጠረኝ የእኛ ጸበል መታችሁ ነው የምትፈወሱት። ጉድ ሰራችሁ ወይ? ከኔ ቤት ስትመጡ ጊዜ ባዶ ጀሪካ አድርገው የሚመልካቸው እሱ የሚዋሻቸው ነው። እሺ ጥያቄ ከታች ሰና የተከታይ ጥያቄሽ ነው። እኔ ደግሞ ጥያቄ ማለት ነው አሁን ጥያቄሽን ቀጥል። እኔ ደግሞ ጥያቄ ማለት ነው አሁን አንድ ሙስሊም ሲያገቡ ማለት ነው አንድ ወንድ ብዙ ሴት ማግባት ይቻላል አይደለ? ጨረሽ ልመለስ ኖ እኮ ቆይ ልጠይቅህ። ቢያንስ 4 ሴት እንደዚህ ምናምን ማግባት ይችላል። ጨረሽ ልመለስ ማለት ነው። እኮ ልጠይቅህ፣ ሴቷ ሌላ ወንድ ማግባት ትችላለች? እሺ አዳምጪ። ወንዱ እንደሚሄድ ሴቷ ሄድ ስቃም የታደረገች በሷ ቤት ትልቅ ጥያቄ ጠየቃለች። አይደለም ልጁ እዚህ ጋር ስላለ ነው። ይቅርታ ለዛ ነው ልጅ ህፃን አለ ስኔ እና ደግሞ ሌላም ደግሞ ልጠይቅህ። እሺ ሙስሊሞች ቁርአናችሁ ላይ ተጽፎ ነው በጣም ነው የምትሳደቡት። በጣም ያኔ የቁርአናችሁ ነው። አሁን ልመለስ መጀመሪያ እኮ ልመልስ ወይ ጠይቃት። መጀመሪያ የስድቡ መልስልኝና ከዛን ደግሞ የጋብቻችሁን ትመልስልኛለህ። ችግር የለውም። አንቺ ሰይጣን ሰይጣን ብልሽ ስድብ ነው አይደለም? ስድብ ነው መርቃት ሰናይት እሱን ኖ አይደለም። እናንተ በጣም ትሳደባላችሁ። ለዛ እኮ ነው። እና ደግሞ ወይ ለምሳሌ ሰይጣን ብልሽ ስድብ ነው ወይንስ መርቃት ነው? እሱ በእናንተ ምርቃት ነው። በእናንተ ማለት ነው። ማስረጃ ናይ ትልቁ ላይ ነሽ አሳይ። ማስረጃ አሳይ። ይህ ማስረጃ የሚሳደቡ ነው ስለምትሳደቡ እኮ ነው። አሁን አንተ ራሱ ማለት ነው ለምን እፎይ ቤት አትገባም? የኔ ጥያቄ እፎይ ቤት ለምን አትገባም? ማስረጃ ክፈች። አንድ ጊዜ ለተናገር እኮ እፎይ ሲገባ ሼር እናደርግልሃለን። እናግባ። እፎይ ነው ማስረጃው። እፎይ ሳይሆን አንተ ለምን ከእፎይ ጋር ለምን አትወያይም? ጨርስ ያለና ልመልስልሽ። እሱ ነው ልመልስልሽ። እፎይ ከኔ ጋር ተወያይቶ አያውቅም አይደለ? እሱ ነው ታውቂው አንቺ። ልብ የላችሁም። አፍ ነው እንጂ እኮ ልብ ዜሮ ናችሁ ሲጀመር። ያው አንቺ ረሻዋል ድንበር እያለሽ ያለሽ እኔ በስነ ስርዓት እያወራሁሽ ነው። እፎይ ከኔ ጋር እንዳለወራ አንተ አይደለም። አንተ ለምን እናንተ ዳቆም ምናምን ትላለህ እኮ? ያው እየዋሻቸው እኮ ነው። አሁን ከላይ ያለችው የኛ ለመጥራት ራሱ ማለት ነው። ለመጥራት ራሱ መታጠብ ራሱ አለባቸው። የኛ ሃይማኖት ለመጥራት ራሱ ማለት ነው። እዚህ ምንም አይደለም። ያው ልክ መሲም ቢሆን የሰለመችው ማለት ነው ራቁት ፎቶ ሲያዝባት ነው እንጂ ሌላ ነገር አይደለም። አያቸዋቸው እንዲህ አይነት ትውልድ ነው የቀረጹላቸው። እንዲህ አይነት ትውልድ አቆታውነት ራቆት ፎቶ ይዘባ ነው። እንዲህ አይነት ትውልድ የቀረጹላቸው ወላሂ ላዚም ዲሞ ጭንቅላታቸው ባዶ አድርገዋቸዋል። ዋና ያደረጋቸው ማለት ነው ባዶ ጭንቅላት ምነው ዘለቀ ቢያንስ ጠይቃቸው። ኧረ ተናደው ነው መጀመሪያ ላይ ከጣፊ ዲያቆን ስላልኩላቸው። ምክንያቱም ቅጥፈቱን እኔ በአደባባይ ማስረጃ ወጥቼ ስላሳየው ነው። ገብታችኋል አይደል? እኔ ያለ ማስረጃ አላወራም። ማንም ሰው ላይ ያለ ማስረጃ አላነሳም። ሽንት ቤት ሲገቡ አላህን ስም አያወሱም። ምክንያቱም አላህ ይቆሽሻል እያለ ቀጥፎላቸዋል። እኔ አንተ እዛ የምትገነባላቸው ውሸት በነገራችን ላይ ተደብቆ ይማራል። ገብታችኋል? አንተ የምትገነባላቸው ውሸት ማታ ላይ እኔ በቀን አፈራርሰዋለሁ። ብቻ እየመጡ አንተ የምትሞላቸውን እኔ ፊት ያንሱት። ከጣፊ ዲያቆን ነው የምላቸው በማስረጃ ወጥቼ ነው። ገብታችኋል? ሌላው እፎይ ጋር ለምን አታወራም? አላወራም። ማንም ከኔ ጋር አያወራም ይላቸዋል አይደለ? ወላሂ ይጫወትባቸዋል። ከሁሴን ጋር አውርተህ ነበር ወይ ከዚህ በፊት? እስኪ እንደው ቪዲዮውን አሳየን በሉት። ወላሂ አውርቷል፣ ከኔ ጋር በውስጥ አውርቷል። አይሻ ግንኙነት አድርጓት ምናምን ብሎ የብልግና ቃል ተናገረ። ማስረጃ አውጣልኩት።
እንደ ህፃን ልጅ ተንጫጭቶ ሳይወጣ ይሄደው። ይሄ ሁላችሁም ክርስቲያኖች ያያችሁ ቪዲዮን ታውቃላችሁ። የምትፈልገውን ደቂቃ ውሰድና ብቻን ታውጣ ማስረጃውን ብቻ ነው ያልኩት። ነገር ግን ሊያወጣ አልቻለም። ወላሂ ሊያወጣ አልቻለም። ሂዱና ቪዲዮ ፈልጋችሁ እየተራራችሁ እዛ እንደለመደው መቀደድ መስሎታል። በፍልስፍና እንዲህ አድርጓት ላውጣ ማስረጃ ስለው ሊያወጣ አልቻለም። ይዛቸው ይሄ ነው። ለማንኛውም ጥያቄ ያላችሁ ገብታችሁ በስነ ስርዓት ጠይቁ፣ ለመማማር ጠይቁ፣ ለማወቅ ጠይቁ። የተነገራችሁ ነገር ካለ ስለ ነቢያችን፣ ስለ ኢስላም፣ ስለ አላህ ሊሆን ይችላል። ስለ ማንኛውም ቁርአናዊና ሐዲሳዊ ጥያቄ እንዲህ የሚል አይተን ነበር፣ ሰምተን ነበር፣ እንደው ይሄ እውነት ነው ወይ? ችግር የለውም። በስነ ስርዓት ጠይቁ፣ በስነ ስርዓት እናስተናግዳቸዋለን። ግን ይሄ ከስድብ ከዘለፋ ምናምን ውጡ። በአጠገቤ የሌለን ሰው ስሙን አታንሱ። ወዛቸዋለሁ። ልጅቱን አነሳቻት፣ የራቁ ፎቶ ይዞባት ምናምን እንደዚህ። እኛ ምን አገባን? አይነሳም እንደዚህ። ያንን ስራን አላህ ስብሐነሁ ወተዓላ ነው የሚያውቀው። ስህተት ላይ ልትወድቅ ስችልች ጻድቅ ናቸው ማለት የሚያነጻቸው መጽሐፍ የሚያነጻቸው አስተማሪ ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስ ወይ አይደለ? ወይ አዎ በላ አይደለ? ወይ አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ አዎ ነው አይደለ? የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ለመለስልህ ታዳምጠኛለህ? አንድ ደቂቃ እስኪ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ማን እንዴት የማይቀበል እንደስ የተወለዱ ነብዩ መሐመድ ሰው ናቸው አይደለ? ነብዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። አዎ ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ? እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ? ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነብዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነብዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነብዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀሩ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል እንዴ? ለምናየው በቲቪው በምን ማስረጃ ወጣ ትልቁ ላይ ነው። ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ክፈት ማስረጃ። መውሊዱን አትቀበልም ወይ? ክፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ክፈት ማስረጃ ሰያው ወለ መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ? መውሊዱን አትቀበልም? እሺ አዳምጥ። በቃ አሁን የታደርገ እሺ በቃ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ እሺ አዳምጥ። እሺ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። ኧረ ተሸንፌያለሁ። ጸጥ አድርገኛል። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ? እናንተ ይሄው በቃ እንደዚህ እኮ ነው የምሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመለስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። መውሊድ እንት የመሐመድን መውሊድ አትቀበልም ወይ? እኮ ልመለስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው
አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያሽ ጠየቅሽኝ አይደለ? ወላ ተመለሰ ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ሕይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሷ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ እኮ አይደለም። እሷ ያለችን ላስረዳ። ታወራለህ። ቆይ ጥያቄው እሱ ጋር ታወራለህ። ጥያቄው እሱ ጋር አይመለከታችሁም። እሱ ጋር ነው እኮ። እሺ ቆይ ግን እሷ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለላሁ ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? ወጣንጂ ወጣ ታረለ ጥያቄ መልሳል። ውሱ ጥያቄ መልሳል። ረባክን ታድርግ። ውሱ ጥያቄ መልሳል። እንዴ ዝም በለ ጥያቄ መልሳል ወይ? መጀመሪያ የጠየቅኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂአይ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹአሊ ልጣላክ ፈልጌ አይደለም። ኖ አይደለም። ስለዚህ ዝም ማለት አይሻልም? እኔ አሁን አንድ ጥያቄ እሺ ቆይ ሁሱዬ ይቅርታ። እሺ ሁሱ ቆይ ይቅርታ፣ ማርያምን ይቅርታ አንዴ ቆይ። አሁን እንደዛ ዝም ብል ቆይ አዎ ቆይ። እኔ ጥያቄ ምንድነው? አንድ ጥያቄ ይስማ ዝም ብለህ። እኔ ያልኩት የነብዩ መሐመድን ልደት ትቀበላለህ ወይስ አትቀበልም? መልሷን ነው የምፈልገው እንጂ ሌላ ትታ አይደለም። እሺ ልደት ማለት የተወለደበት ቀን ማለት ከሆነ ሰለም ተወልደዋል ብለን እናምናለን። በትክክል ወይ? እሺ መለስክልኝ። በቃ ተወልደዋል ብለህ ታምናለህ። ቁርአን የወረደው ለማን ነው? ልመልስልህ፣ ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ፣ አዳምጠኝ። በማስረጃ ነው። እሺ በማስረጃ ነው መልስልህ። አሁን የት አድርገህ አዳምጥሽ? አንድ ደቂቃ አወራለሁ። እሺ የት አድርገህ አዳምጥሽ? ችግር የለውም አላወራም። እሺ ቢስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት በማን አልኩኝ? አሁን አንዴ ልጋማ እየሰማሁ ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ከማን ወረደ? እሺ ስለዚህ 5 ደቂቃም ሰጣለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። እሺ ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት ታላቁ መልአክ ልስማ እንዴ? መንገዱን ቀየስኩ። 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው ንገረን። አንሳሚት የኢትዮጵያ ሙስሊሞች የተሸወዱት በአረብኛ ነው። ባይዘው አረብኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነብዩ መሐመድ ወረደ ብላችሁ ቁርአን ለነብዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? አንድ ዋሽታር ብለህ ቁርአን ለነብዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ
ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ በሳቅ መልስ አይመጣም። ቁርአን ለነብዩ መሐመድ ምን ማረጋች ይቻላል። ያዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም ከኔ ፊት ይነክሳል። ከፊታቸው አነክሰዋለሁ ኢስላምን እንጂ እኔ ፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባችሁ የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናችሁ ነው መሳቂያ ሆናችሁ የምትሄዱት። ገብታችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የነሱ አይደለም ስህተቱ። በነገራችን ላይ ወላሂ እነሱ አይደለም ስህተቱ፣ ከላይ የሚሰጣቸውን ነው። ተመልከቱ። ቢያንስ ሰው እንዴት ነው ይሄ ነገር እምነቱስ ምን ይላል ብለው አያነብም? የለም ወፍ ማንበብ አይፈልጉም። ሙሐመድ ተነስቶ ከ500 ምናምን ዓመት በኋላ ከክርስቶስ 600 ዓመት በኋላ መጣው ነው የሚሏቸው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው ስትባል ልትደነግጥ ይገባ ነበር። እንዴ በመንፈስ ቅዱስ ምሪት ነው እንደ ቃሉ የሚመጣለት? ምክንያቱም ነቢያቶች በመንፈስ ቅዱስ ምሪት ነው ሲመጣላቸው የነበረው የሚለውን አንተ ስለምታወቅ ቢያንስ ማለት ነው ክርስቲያን ከሆንክ መጽሐፍ ቅዱስ ላይ አለልህ አይደለ? ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን ቅዱሳኖች ከአምላክ ዘንድ ተመርጠው በመንፈስ ቅዱስ ምሪት ተናገሩ ይላል አይደለ? እንግዲህ ነቢያት አንደኛው መገለጫቸው ምንድን ነው? ቃልን ከራሳቸው ሳይሆን በመንፈስ ቅዱስ ምሪት ይናገራሉ ነው። ይሄ የቱ ጋ ነው ያለው ብሎ ሰው ደንግጦ ሊጠይቅ ይገባ ነበር። ሁለተኛ በቅዱስ ገብርኤል አማካኝነት ነው ቃሉ የሚመጣለት ተባልክ። ይሄ ሊያስደነግጥ ይገባ ነበር። ይወታቸዋል አይደለ? በመልአክ አማካኝነት የሚመጣላቸው ናቸው ነቢያቶች። ዘከርያስን አይታቸው ከሆነ እኔ መልአኩ ገብርኤል ነኝ አለው። ከፊቱ ቆሞ ወደ ዘከርያስ ጋር ሂዱ፣ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነው፣ ይህንም ብስራት ለአንተ እንዳደርስልህ ዘንድ ተልኬ ነው አለው ይላል። በእነዚያ ነቢያቶች ልኬትና ሚዛን ላይ መጥተው ካያችሁ የዛኔ ወደ ራሳችሁ መለስ ብላችሁ ልትጠይቁ ይገባ ነበር። መምህሮቻቸው ምን ያክል እንደዋሻችሁና እንደቀጠፏችሁ በዚህ ትረዱ ነበረ። ከራሱ ያመጣው ሙሐመድ የሚሏችሁ ውሸት እንደሆነ እርሳቸው በመንፈስ ቅዱስ ምሪትና በመልአኩ ገብርኤል አማካኝነት ቃል እንደሚመጣላቸው ቃል በቃል ማስረጃዎች ይናገራሉ። ያ እሱ የፈለገው ምንድነው? ሙሐመድ ናቸው ያመጡት ቁርአን እንድለው ነበር። ላ አይደለም። ይሄ ማነው ህፃን ሙስሊም የሚያውቀው ነገር ነው። እርሳቸው እንዳላመጡ አይደለም። እዚህ ንጽር ላይ የሚሰሩ ልጆች ከአምላክ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል እንደመጣ ህፃን ሙስሊም ያውቃል። ሄደህ ብትጠይቀው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ወይ ነው ያመጡት ወይ ቁርአን ቢባል ላ አይደለም ነው የሚለው። ይሄን እንደ ህፃን የሚጫወቱባቸው ለእናንተ ነው። ምንም እንደማታረቡ ስለሚያውቁ ሄዳችሁ መጽሐፋቸው ላይ ምን ይላል እንደምትሉ ያን እንደማታረቡ ስለሚያውቁ ሙሐመድ ከራሱ ነው ያመጣው ይሏቸዋል። የራሱ ምስክር ራሱ ነው ይሏቸዋል። ተመልከቱ፣ ራሱ ነው የሚናገረው፣ ራሱ ነው ያመጣው፣ ራሱ ነው በራሱ ላይ ነው የቆመው ይሏቸዋል። ላ አይደለም። ልክ መጽሐፍህ ላይ ባለው በነቢያቶች ሚዛን ላይ ነው ያሉት። ታላረ እነዚህ ነቢያቶች መጽሐፍህ ላይ ያለው በመንፈስ ቅዱስ ምሪት ተመርተው ተናገሩ ነው የምትለው። እንዲሁም በቅዱስ ገብርኤል አማካኝነት ቃል መጣላቸው ነው የምትለው። ያ እንዳውም በመንፈስ ቅዱስ ምሪት ተናገረ የሚባል የለም መጽሐፍ ቅዱስ ላይ። ትንቢትን ተናገሩ ነው የሚለው፣ ስለ ትንቢት ነው የሚናገረው። ነቢዩ መሐመድ ግን ቃሉ ራሱ ቁርአን የመጣላቸው ይሄን ቁርአን ያወረደው ራሱ መንፈስ ቅዱስ እንደሆነ ቃል በቃል ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ነዘለሁ ሀዚሂ ልሃኡ ضሚር ተዑዱ ኢላ አልቁርአን አልዓዚም አይ ነዘለሁ አላህ ስብሓነሁ ወተዓላ አንዘለ ሀዛል ቁርአን አልዓዚም ዐላ ነቢ ሰለላሁ ዐለይሂ ወሰለም ዐላ ዋሲጠት ሩሑል ቁዱስ ወሁወ ጅብሪል ዐለይሂ ሰላም ከማ ፈሰረሁ ፊ ገይሪሃ ሚን አስሱወር في قوله سبحانه وتعالى وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين وقوله سبحانه وتعالى قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين እና ይህ ነው ልጆች ቁርአን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ያመጡት ሳይሆን በመንፈስ ቅዱስ ሶስቱ ፈጣሪዎች አብ ወልድ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ አምላክ ነው ተመልከቱ። በሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሃሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ነው። ሶስት
ሶስት አምላኮች አሉ። ከሶስቱ አምላክ አንዱ አምላክ ነው የተሰቀለው ማለት ነው። እና ስለዚህ ያልተሰቀለው ሁለት አምላኮች አሉ። ጌታ ሶስት አምላክ አላህ هذا شرك بواحد الاحد الله سبحانه وتعالى عندنا ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቱ ያልተሰቀሉ አሉ። ወይ ክርስቲያኖች ሶስት አምላክ ታመልካላችሁ ማሻአላ። ከዚህ ሶስት አምላኮች ናቸው። እሺ ማነው ክርስቲያን ካለ ከላይ ሊታስተው ማውራት ይችላል። ሰላም አቤት አሉ። እሺ ስንት አምላክ አለ ብለህ ነው የምታምነው? ምንት አንድ አምላክ። እሺ ያ አንድ አምላክ በመስቀል ላይ ተሰቅሏል አልተሰቀለም? በተለየ አካሉ ወልድ ተሰቅሏል። በተለየ አካሉ አንድ አምላክ በሶስት አካል ብለን ስለምናምን በተለየ አካሉ ነው የተሰቀለው። እሺ አንድ አምላክ በስንት አካል አለ ወደሚለው እንመጣለን። አሁን ግን ስለ አምላክ ነው ስለ መለኮት ነው ጥያቄ። ስንት አምላክ አለ ብዬ ስጠይቅህ ጊዜ ሶስት አካል አለ ብሎ መመለስ ስለ አካል አይደለም ጥያቄ። ስንት አምላክ አለ ብዬ ስጠይቅህ አንድ አምላክ ብለህ እንደመለስከው ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄው እኮ። ሶስት አካል የሚለው ጋር የመጣውልህ ሰው የሆነው በአንደኛው በተለየው አካሉ ስለሆነ የተሰቀለውም በተለየ አካሉ ነው ማለት ነው። በተለየ አካሉ በለበሰው ስጋ ነው የተሰቀለው። ስንት አምላክ አለ? አንድ አምላክ ብያለሁ። ስንት አካል አለ? ስንት አካል? ሶስት አካል። አሁን ስለ አካል አይደለም ጥያቄ ገብቶሃል አይደለ? ስለ አምላክ ብቻ ነው። የአንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ እኮ አልኩ። አዎ ተሰቅሏል። የአንድ አምላክ ተሰቅሏል? አዎ አምላክ ተሰቅሏል። በጣም ጥሩ አምላክ ተሰቅሏል። አምላክ ሞቷል አይደለ? ስለ ኃጢአትህ? አዎ። ያልሞተ ያልተሰቀለ አምላክ አለ የለም? እኮ አንድ አምላክ ነው ያለ። ያልሞተ አምላክ ያልተሰቀለ አምላክ አለ የለም? የለም። በጣም ጥሩ። አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። አብ ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም? እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለታች እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጠ። እዚህ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለ እኮ እንዳለ ወልድ ሁሉ መለኮት ተሟጦ ሁሉ እኮ ስጋ ለብሷል ማለት እኮ አይደለም። እሺ ምን ያክል ነው መለኮት የተዋህደው? ወልድ ሙሉ አይደለም? ይሄን ያህል የሚባል አይደለም። መለኮት ግን በሁሉም ቦታ ስላለ እዛ ላይ መገለጥ ነው፣ በስጋው መገለጥ ነው የሚባለው እንጂ ጠቅሎ መጥቶ በማርያም ማህፀን ገብቷል ማለት አንችልም። ስለዚህ በማርያም ላይ ማህፀን ላይ የተጸነሰው ስጋ ብቻ እንጂ መለኮት አይደለም አይደል? መለኮት ነው። መለኮት በሁሉም ቦታ የሞላ ነው። ስለዚህ ከማርያም በያዘው ስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም የተጸነሰው ስጋ ነው ወይንስ መለኮት ነው ወይንስ ስጋ መለኮትን ጭምር ነው? አዎ አምላክም ሰው ማለት ስጋም መለኮትም ነው። ነገር ግን መለኮት በስጋ ተገለጠ፣ ከሷ ስጋና ነፍስን ከሷ ይዞ በስጋ ተገለጠ ማለት ነው። በማርያም ማህፀን ውስጥ ከስጋው ጋር ከተጸነሰው መለኮት ውጭ ሌላ መለኮት አለ የለም? መለኮት እኮ በሁሉም አለ። በዚያ ብቻ ተወሰነ ማለት አይደለም። እባክህ ስንት መለኮት አለ? አንድ መለኮት ነው ያለ፣ ግን በሁሉም የሞላ ነው። በዚህ ብቻ የተወሰነ መጥቶ የሚገባ የሚወጣ ምናምን ሳይሆን በሁሉም የሞላ ነው ማለት ምን ማለት ነው? በሁሉም የሞላ ነው ማለት የተወሰነ አይደለም ማለት ነው። እዛ ጋር ተገለጠ ማለት እዛኛው ጋር የለም ማለት አይደለም። በማርያም ማህፀን በስጋ ተገለጠ ማለት በሰማይና በሌሎችም በምድርም የለም ማለት አይደለም። በዛም አለ ማለት ነው። ስለዚህ በእኔ ውስጥ መለኮትም አለ ማለት ነው፣ በሁሉም የሞላ ስለሆነ። አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ፣ ተዋህዶኛል። እንዴ መዋሃድም አልተዋህደም። አለና ተዋህዶ እኮ ይለያያል። ታዲያ ከክርስቶስ በምንድን ነው የተለየው? በመለኮት በእኔ አለ ወይ ስለ አለ ብለኸኛል። ስለዚህ እኔ አምላክ ነኝ አይደለም? አልተዋሃደህም፣ አለ እንጂ አልተዋሃደህም። ከመቤታችን ግን በነሰው ስጋ ከስጋ ጋር ተዋህዷል ማለት ነው። ተገልጦበታል። በአንተ አልተገለጠብህም ነው። አንድ በክርስቶስ ስጋ ውስጥ መለኮት አለ፣ በእኔ ስጋ ውስጥ መለኮት አለ ወይስ የለም? በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያያል ማለት ነው። በእንስሳት ላይም አለ። ነገር ግን አንድ አዳምጥ። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ አለ?
ያው በስጋ መገለጥ ማለት ተዋህዶ ማለት ነው አይደለም? ተዋህዶ የሚል ቃል የለም መጽሐፉ ላይ። ያህዌና ለአንድ ነው ብለህ ታስባለህ? ስላገኘው ደስ ብሎኛል። መልስልኝና ያህዌና ጥያቄ ታችኛው ያህዌና አላህ አንድ ናቸው ወይ ነው ያልከው ወገናችን? አንዴ ልመልስልህ። አላህ ዋለ ይሰማል? አዎ ይሰማል። ያህዌና አላህ አንድ ናቸው ወይ ነው ያልከው? ብዙ ጊዜ ክርስቲያኖች በዚህ ላይ ድራማ ሲሰሩ ቆይተዋል። አንዴ አዳምጠው ይመልስ። ያህዌ አላህ ነው ብላችሁ ታስባላችሁ ወይ ይላሉ። የመጀመሪያው መልስ ምንድን ነው? ያህዌ ጋር ምን አገናኛቸው? እናንተ ነው። ምክንያቱም እናንተ የክርስቶስ ተከታይ ነን የአዲስ ኪዳን ሰዎች ነን ትላላችሁ። አንዲት ቦታ ላይ አዲስ ኪዳን ላይ ያህዌ የሚል ቃል ታመጣላችሁ ወይ? ላ። ስለዚህ ከያህዌ ጋር አትገናኘው እናንተ አስላን ከመሰረቱ። አምላካችን ያህዌ ነው ማለት ትችላላችሁ ወይ? ላ አትችሉም። ምክንያቱም የአዲስ ኪዳን ሰዎች ነው። ክርስቶስ ያህዌ ብሎ አስተምሯል ወይ? አላስተማረም። አንድ ሐዋርያ መጽሐፍ ቅዱስ ላይ ያህዌ ብሎ ያስተማራል ወይ? የለም። ስለዚህ እናንተ ዳር ያዙ ከያህዌ አይመለከታቸውም። ገብታችኋል አይደል? የኛ ያህዌና የእናንተ አላህ አንድ ነው ወይ ይላሉ። ያህዌ የላቸውም ሲጀምር። ያህዌ ብሎ ያስተማረ ሐዋርያ አለ ወይ? ላ የለም። ክርስቶስ ያህዌ ብሎ አምላኩን ጠርቷል ወይ? ላ የለም። ጨረሰም እዚህ ጋር። አሁን ያህዌ ማለት ትርጉሙ ምን ማለት ነው ወደሚለው ስንመጣ ጊዜ ከዚያ በኋላ ወደዚያኛው እንመጣለን። ያለ የነበረ ለዘላለም የሚኖር ከሆነ ትርጓሜው አምላክ አላህ ስብሐነሁ ወተዓላ ከስሞቹ መካከል አልሐይ ነው። ያለ የነበረ ለዘላለም የሚኖር የሚል ባህሪ አለው። ይሄ ባህሪ ያለው ከእርሱ ዘንድ አዎ አለ። ግን ያህዌ ነው ብለን ስንሰይመዋለን ወይ አላህ ስብሐነሁ ወተዓላ? ላ። አምላክ አላህ ስብሐነሁ ወተዓላ ራሱ ስሙን በነገረን ልክ እንናገራለን። ያልነገረንን ነገር እኛ ከራሳችን አንሰጠውም ስም። አያችሁ፣ አላህ ስብሐነሁ ወተዓላ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአምላካችሁ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱም ጥሩኝ አለ። ራሱ ካሳወቀን ስሞች እኛ በራሳችን አምላክን እንዲህ ነው ብለን አንናገርም። ልክ እናንተ እግዚአብሔር ነው ብላችሁ እንደተናገራችሁት አምላክን እግዚአብሔር ብሎ አምላክን ያስተማራችሁ ነብይ አለ ወይ? ላ የለም። ኢየሱስ አምላኩን እግዚአብሔር ነው ብላችኋል ወይ? አላለም። ሐዋርያቶች አምላክ እግዚአብሔር ነው ብለው ሰይመውላችኋል ወይ? አላሉም። ታዲያ ከየት ነው ያመጣችሁት? የኢትዮጵያ ቀሳውስቶች ናቸው የሰጧቸው። ክርስቲያኖች፣ የኢትዮጵያ ክርስቲያኖች እግዚአብሔር የሚለውን ስም ከኢትዮጵያውያን ክርስቲያን ውጭ ሄዳችሁ አምላክ ስሙ እግዚአብሔር ነው ብትሉ የሚሰማችሁ ታገኛላችሁ? ላ የለም። ከኤርፖርት አያልፍም። ከኤርፖርት አያልፍም። እዛ ኢትዮጵያ አምላክን ባልሰየመበት ስም ራሱን መሰየም ላ የኛ መንገድ አይደለም። ነኝ ያህዌንን ቢለን ኑሮ ነው ነበር ያቸው አይደለ? ነገር ግን ይህ ማን ጋር ነው ያለው ከተባለ ከእናንተ ጋር ነው። ከእናንተ ጋር ምንድን ነው ያለው? አምላክን ሳይሰይም ስሙን ሳይነግራቸው በራሳቸው ወጣቸውለት። እግዚአብሔር ነው ብሏል ወይ? አላለም። ክርስቶስ እሺ አምላክ እግዚአብሔር ነው ብሎ አስተምሯል ወይ? አላስተማርም። ይወቻላል። ታዲያ ሐዋርያቶች አምላክ እግዚአብሔር ነው ብሏል ወይ? አላሉም በፍጹም። እሺ ያህዌ ነው ማለት ትችላላችሁ ወይ? አትችሉም። ኢየሱስ ክርስቶስ አንድ ቦታ ያህዌ ብሎ አምላኩን አልጠራም። ሐዋርያቶችም ያህዌ ነው አምላካችን ብለዋል ወይ? አላሉም። አዲስ ኪዳን ላይ ከሁሉም ውጭ ናቸው ማለት ነው። ጭራሽ ይሄ ሰው የኛ ያህዌ እና የእናንተ አላህ አንድ አይደለም እያሉ በፉከራ ይነሳሉ። ምን አገናኛችሁ ከያህዌ ጋር? እንዲህ ያህዌ ጋር ምን አገናኛችሁ? ያህዌ ብሎ ያስተማራችሁ እኮ ነብይ የለም። አዲስ ኪዳን ላይ አንድ ያህዌ ብሎ የጠራ የለም። ማን እንደሆነ ስሙ ይታወቃል ወይ? ላ አይታወቅም። እንዳጠቃላይ የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ግን የአምላክ ስም አላህ ነው። በአዲስ ኪዳንም በብሉይ ኪዳን ነው። ይህን ማየት የሚፈልግ ሰው ካለ ያሳያለሁ። የአረበኛው መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም ማን ነው ከተባለ አላህ ነው። ለናሙናነት ያክል ላሳያቸው። ከአዲስ ኪዳንም ከብሉይ ኪዳንም የአምላክ ስም የአረበኛው መጽሐፍ ቅዱስ ላይ መቼም የአረብ ክርስቲያን እንዳሉ ታውቃላችሁ አይደለ? የግብፅ ኦርቶዶክሶች አሉ፣ የሶሪያ፣ የጆርዳን፣ የሁሉ እነዚህ አካሎች ሁሉ አምላካቸውን ማን ብለው ነው የሚጠሩት? አላህ ያሰላም። ይህንማ ያሳያቸው። ይህን ማየት አለባቸው። ይህን ማየት አለባቸው። አሁን የት እንገባለን? የአረበኛ መጽሐፍ ቅዱስ ላይ በአባ ተክለ ሃይማኖት ስም የተሰየመ ነው። በነገራችን ላይ የግብፅ ኦርቶዶክሶች ዌብሳይት አባ ተክለ ሃይማኖት ዌብሳይት ይላል። በኢትዮጵያ ቅዱስ አባ ተክለ ሃይማኖት ብለው
እንግዲህ እነሱም ጋር በጣም ታላቅ ብለው ያስቡታል ይሄን ሰው አይደለ? መውቂዕ አምባ ተክለ ላይ ያሳያችሁ የአባ ተክለ ሃይማኖት ዌብሳይት ላይ አንዴ ላሳያችሁ። አንዴ ነው ተመልከቱ። ይታያችኋል። ያው መውቂዕ አምባ ተክለ ሃይማኖት ጋር የአባ ተክለ ሃይማኖት ዌብሳይት ይላል። እዚህ ጋር ይሄ የአረበኛው መጽሐፍ ቅዱስ ነው። እንጅል መታ ይላል። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ይላል። አሁን እዚህ ጋር ወንጌሎች እንትን ላሳያችሁ። አልኪታቡል ሙቀደስ ይታያችኋል። እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ ይላል። አይዋ እስከር እንመልከት። አልኪታቡል ሙቀደስ ቢስሚል ኢላሂል ዋሂድ። እሺ የት ጋር እንገባለን? አሁን ብሉይ ኪዳንና አዲስ ኪዳን ላይ የት ጋር እናገኘዋለን? ያውና አልዓህድል ቀዲም ማለት ብሉይ ኪዳን ማለት ነው። አልዓህድል ጀዲድ አዲስ ኪዳን ማለት ነው። አሁን ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ጥቅስ ላሳያችሁ አምላክን ማን ብለው እንደሚጠሩ። ከብሉይ ኪዳን ንግባ። አይዋ ብሉይ ኪዳን። እሺ ብሉይ ኪዳን ላይ ገብተናል። ብሉይ ኪዳን መጀመሪያው ማን ነው? ያው እና ሰፍር ተክዊን ዘፍጥረት ማለት ነው። ዘፍጥረት 1 ቁጥር 1 ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ዘፍጥረት 1:1 ላሳያችሁ። ያው እና ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ያ ጀማዓ ተክዊን ዘፍጥረት ያው ጀነሲስ ይላል አይደል? እዚህ ጋር ቅዱሳን ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ። ያ ሰላም። ያውና አላህ ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? በመጀመሪያ አላህ ሰማይና ምድርን ፈጠረ ነው የሚለው። ያ ሰላም። ዘፍጥረት በመጀመሪያ አላህ ሰማይና ምድርን ፈጠረ። በጣም ጥሩ። ይህ ከብሉይ ኪዳን ነው። ከአዲስ ኪዳን ደግሞ አንድ ጥቅስ ላሳያችሁ ለናሙናነት ያክል ነው ልጆች። እኔ ብሉይ ኪዳን ነው። አልዓህድል ጀዲድ አዲስ ኪዳን እንገባለን። ይሄ ብሉይ ኪዳን ነው። አዲስ ኪዳን ላይ እንግባ። አዲስ ኪዳን ገብተናል። እዚህ ጋር አዲስ ኪዳን ላይ ማን እንግባ? ለምሳሌ የሐዋርያት ሥራ አንዴ ከዮሐንስ ወንጌል ላሳያችሁ። አላህን ያየው አንድም እንኳ የለም የሚለው ሰላም። የሐዋርያት ሥራ ማን ነው? ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 1 እንዳለ አያቸው። የአምላክ ስም አላህ አላህ ነው የሚለው። አላህ ያን እዚህ ጋር አላህ ይታያችኋል። ካነ ኢንሳኑ ሙርሰሉ ሚነላህ እስሙሁ ዮሐና። ከአላህ የተላከ ሰው ነበር እርሱም ዮሐንስ የተባለ ከአላህ የተላከ ሙርሰሉ ሚነላህ ከአላህ የተላከ ይለዋል ዮሐንስን። አያቸው። እሺ ምን ይላል እዚህ ቦታ ላይ ይታያችኋል። እዚህ إلى خاصته جاء وخاصته لم تقبله وأما كل الذين قبلوه فأعطاهم سلطانا أن يصيروا أولاد الله أي المؤمنون باسمه الذين ولدوا ليس من دم ولا من مشيئة جسد ولا من مشيئة رجل بل من الله. الشيء الله لم يره أحد يملون لا سيأتوا عندك زي تأتوا ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አላሁ ለም የረሁ አሐድ አላህን አንድም እንኳን ያየው የለም። አላህን ያየው አንድም እንኳን የለም። እንዳለ የአምላክ ስም አላህ ነው የሚለው። እሺ ይህን ይመስላል። ነገር ግን እግዚአብሔር የሚለውን ስም ማን ሰጣችሁ?